ሰላም ውድ የአርሰናል ሌጋሲ ቤተሰቦች እንደምን አላችሁ? ዛሬ ማለትም በእንግሊዝ ፕሪሚየር ሊግ 11ኛ ሳምንት አርሰናል ወደ ስታዲየም ኦፍ ላይት ተጉዞ አዲስ አዳጊውን ሰንደርላንድን ይገጥማል። በዚህ ጨዋታ ሚኬል አርቴታ ምናሉ በተለይ ስለ አለው ጉዳት አዲስ ተጫዋች ማለትም ከጉዳት አገግሞ ወደ ስኳዱ የተቀላቀለን ተጫዋች ለተጠየቁት ጥያቄ መልስ ሰጥተዋል። ስኬሊ ደግሞ ከእንግሊዝ ብሔራዊ ቡድን ስለመቀነሱ ስለ ቀድሞ ተጫዋቻቸው ግራኒት ዣካ የሰጡት አስተያየት አለ። ስለ ጨዋታ መደራረብ አቋማቸውን በተመለከተ የተለያዩ ፑንዴቶች ሌሎችም ማጋዚኖችም የሚሰጡት አስተያየት ጥር ባለ መንገድ ለመግለጽ ሞክሯል። ሊቨርፑልና ሲቲ ስለሚያደርጉት ጨዋታና አስፈላጊነቱ አውርተዋል። ሌላው በመጨረሻ ልናነሳ የምንፈልገው ግራኒት ዣካ ስለቀድሞ ቡድኑ ምን እንዳለ እንመለከታለን። በመጀመሪያ የምንመለከተው ሀሳብ ካሁን በፊት አርሰናልና ሰንደርላንድ ለ154 ጊዜ ተገናኝተዋል። በዚህም ሁኔታ አርሰናል 63ቱን ጨዋታ በአሸናፊነት ሲደመድም ሰንደርላንድ በአንጻሩ ደግሞ 50 ጊዜ አርሰናልን አሸንፏል። የቀሩትን 41 ጨዋታዎች ደግሞ ባቻ ውጤት የደመደሙ ሲሆን ካሁን በፊት ከዛሬ 16 ዓመት በፊት ነው አርሰናል በሰንደርላንድ የተሸነፈና ሰንደርላንድ አርሰናል ለማሸነፍ 16 ዓመታትን ጠብቋል ማለት ይቻላል። በትንሹ እንኳን ስንመለከት 12 ጨዋታዎችን ወስደን ስንመለከት አርሰናል 9ኙን አሸንፎ በ3ቱ ብቻ አቻ ተለያይቷል። ስለዚህም በቅርብ ታሪካቸው አርሰናል የበላይነቱን ወስዷል። ወደ ሌላው መረጃ ስንመለስ ደግሞ አርቴታ ከጨዋታው በፊት ፕሬስ ኮንፈረንስ አድርገው ነበርና አዲስ ተጫዋች ወደ ስኳዱ ተቀላቅሏል ማለት በጉዳት ከነበሩት ተብሎ ለተጠየቁት ጥያቄ ምንም አይነት ተጫዋች ወደ ስኳዱ ወይም ለጨዋታው ዝግጁ የሆነ ተጫዋች የለም። በተለይ በቅርብ ሰዓት የተጎዱት ጋብሪኤል ማርቲኔሊ እና ቪክተር ጊዮኬሬሽ አሁንም ከጨዋታው ውጭ መሆናቸውና ከኢንተርናሽናል ብሬክ በኋላ በለንደን ደርቢ ከቶተናም ሆትስፐር ጋር በኤሜሬት ስታዲየም የሚያደርጉትን ጨዋታ አብዛኞቹ ተጫዋቾች ወደ ሜዳ እንደሚመለሱ ባለሙሉ ተስፋ እንደሆኑ ተናግረዋል። ለምሳሌ ኑኒ ማዱኬ፣ ማርቲን ኦዲጋርድ፣ ካይ ሃቨርትዝ እና የአሁኖቹ በቅርብ ሰዓት የተጎዱት ጋብሪኤል ማርቲኔሊ እና ቪክተር ጊዮኬሬሽ ለጨዋታው እንደሚደርሱ ሀሳብ አስተያየታቸውን ሰጥተዋል። ከዛም ቀጥሎ ስለ ስኬሊ ከብሔራዊ ቡድኑ ስለመቀነሱ የሰጡ አስተያየት አለ። ምናልባት ቶማስ ቱኸል ከእንግሊዝ ብሔራዊ ቡድን ስኬሊን የቀነሰበት ሁኔታ አሳማኝ ሊሆን ይችላል ለጊዜው፣ ግን ደግሞ እሱ ጠንክሮ ሰርቶ ወደ ስኳዱ እንዲመለስ የምናደርገው እገዛ እንደሚቀጥልና ሁላችንም በርተን ልጁ የነበረውን ቦታ እንዲያገኝ እናደርጋለን በማለት መልሷል። ከዛም ቀጥሎ ስለ ጨዋታ መደራረብ ተናግሯል። በጨዋታ መደራረብ ምክንያት ጉዳቶች መድረሳቸው ይታወቃል። ለዚህም ደግሞ ታህሳስ 21 ተጫውተው በ23 ደግሞ ይጫወታሉ። ከኢቨርተን ጋር አድርገው ከሁለት ቀን በኋላ ደግሞ ከክሪስታል ፓላስ በካራባው ካፕ ይጫወታሉ። በዚህም ድልድል ወይም የጨዋታ መደራረብ ሀሳብ አስተያየታቸውን የሰጡ ሲሆን በሁለት ቀን ልዩነት ተጫወቱ ብለው እንደማያስገድዱን ተስፋ እናደርጋለን። እስከዛ እኛ መጠየቅ ያለብንን ጥያቄዎች እንጠይቃለን። ኤፍኤውም የተሻለ ወይም አዎንታዊ ምላሽ ይሰጠናል ብለን እናስባለን ብለዋል። ሌላው አቋማችሁ በጣም የጠነከረና ለብዙ ሰዎች ግርምትን የፈጠረ ነው፣ እንዴት ልትገልጹ ትችላላችሁ ተብሎ ለተጠየቀው ጥያቄ አቋማችን እንደሚታየው የተሻለና ከወትሮ ብዙ ትምህርቶችን ወስደን አሪፍ የሆነ አቋም እያሳየን እንገኝ። ነገር ግን ሰዎች ሀሳብ አስተያየቶች ወይም አድናቆት እንዲሰጡን አይደለም አቋማችን ጠብቀን የምንጫወተው። ደጋግመን ይህን ነገር በማድረግ ውጤታማ የሆነውን አርሰናል ለማየት ነው እንጂ ከማንም ሰው አድናቆትን ፈልገን አይደለም በማለት ሀሳባቸውን ሰጥተዋል። ሌላው ሊቨርፑል ወደ ሲቲ ወይም ኢቲሃድ ተጉዞ ማንቸስተር ሲቲን ይገጥማል። ይህ ጨዋታ ደግሞ በፕሪሚየር ሊጉ የነጥብ ልዩነት ሊያመጣ ይችላል ወይም አስፈላጊነቱንም ከፍ ያለ ነው ብለህ ታስባለህ ወይ ተብሎ ለተጠየቀው ጥያቄ አይ
ሁሉም ሳምንት አስፈላጊና ወሳኝ ነው፣ ግን አንዳንድ ጨዋታዎች ደግሞ ከሌሎች የተሻሉና የተለዩ ናቸው ማለት ይቻላል ብለው ሀሳብ አስተያየታቸውን ሰጥተዋል። ሌላው ዣካ የቀድሞ ተጫዋች ነው ይታወቃል። ግራኒት ዣካ በአርሴናል ቤት ለ7 ዓመት ቆይቷል። በቪንገር ዘመንም በዩናይ ኤመሪምና በአሁኑ በሚኬል አርቴታ ዘመን አርሰናል ለ7 ዓመታት ቆይቷል። በዚህም ሀሳብ አስተያየታቸውን ሲሰጡ ግራኒት ዣካ ምርጥ የግራ እግር ተጫዋች ነው፣ የመሃል ሜዳም ሞተር ነው፣ ለኛ በቆየባቸው ዓመታት እኔን ምርጥ አሰልጣኝ እንድሆን ካረጉ ተጫዋቾች አንዱ ነው በማለት ሀሳቡን ሰጥቷል። እስካሁን ድረስ ፖዚቲቭ የሆነ ሪሌሽን አለና ዣካ በእንግሊዝ ፕሪሚየር ሊግ በክረምቱ ከፈረሙ ተጫዋቾች ምርጡ ፈራሚ እንደሚሆን አልጠራጠርም በማለት ሀሳብ አስተያየቱን ሰጥቷል። በሌላ በኩል ከዚህ አስተያየት በኋላ ግራኒት ዣካም ስለ ቀድሞ ቡድኑ ተጠይቋል። እንደው ብታስቆጥር ጎል ሰሊብሬት ታደርጋለህ ወይ ተብሎ ለተጠየቀው ጥያቄ ግራኒት ዣካ ሲመልስ በፍጹም ሴሌብሬት አላደርግም፣ ምክንያቱም አርሰናል ሁሌም በልቤ የሚኖር ትልቅ ቡድን ነው። በአርሰናል ቤት ለ7 ዓመታት ተጫውቼ አሳልፌያለሁ። እስካሁንም ደግሞ በመልበሻ ቤት ውስጥ መወዳቸውና ማከብራቸው ጓደኞች አሉኝ። ይህን መቼም አላደርገውም በማለት ሀሳብ አስተያየቱን ሰጥቷል። ወደ የሚቀጥለው መረጃ ስነድ አርሰናል በዛሬው ጨዋታ ምን አይነት አሰላለፍ እዞ ሊገባ ይችላል የሚለውን ነገር ስንመለከት በበረኛ ያው እንደሚታወቀው ዴቪድ ራያ ይገባል። ሪካርዶ ካላፊዮሪ፣ ገብርኤል ማጋሌሽ፣ ሳሊባ፣ ቲምበር፣ በመሃል ሜዳ ደግሞ ዙቢሜንዲ፣ ራይስ እና ኤዘ የሚገቡ ይሆናል። በአጥቂ በኩል ደግሞ ቡካዮ ሳካ፣ ሚካኤል ሜሪኖ እና ሊያንድሮ ትሮሳርድ የሚገቡ ይሆናል ተብሎ ይጠበቃል። አድማጮች ስላዳመጣችሁ ከልብ አመሰግናለሁ። ላይክ፣ ሼር ኤንድ ኮሜንት ማድረጋችሁን አትርሱ። በተለይ ደግሞ ሳብስክራይቧን ዶንት ፎርጌት ብያለሁ። አመሰግናለሁ።